ማለት መፍታል አትልም ስለምታግዛት ምናምን አትልም። ደስተኛ እሷ በቃ አብሮ ተጋግዞ አብሮ አንድ ግብ ስለምሮ አብሮ ስለመሆኑ ችግር የለም። ባሏ ላይ ሚስት ሲያመጣባት ደስተኛ ምን አይነት ሰው ናት? ባሏ ሚስት ሲያመጣባት ደስተኛ ብትሆን ሴት ምን አይነት እግዚአብሔር ደስተኛ ነው። እኔ አሰብ ነገ በአካል አሰብ ይሻላል ታገኛለች። ደስተኛ የሚያደርጋት ባሏ ላይ ወለ ሚስት ሲያመጣባት ደስተኛ የሚያደርጋት ምንድን ነው? አብሮ ተጋግዘው የሚሰሩት አብሮ ተስማምተው የሚኖሩት አብሮ የሚያሳድጉ ልጆችን አብሮ አንድ ግቢ ውስጥ የሚኖሩት ቤተሰብ ናቸው። ሁሉ ነገር አብሮ የሚያደርጉት ምግብ ላይ ከፈለጉ ደግሞ እሷ ቤት ትበላለች። ግን በቃ አንድ ናቸው። አሁን አንተ አሁን ለምሳሌ ሁለት ሚስት አይፈቀድማ። በምን ዝም አንቺ ባላ ሌላ ላግባ እሺ ትይዋለሽ? መብቱ ነው። ቻው ነው አለው። ይሄ ያግባ። እኔ ግን ከዛ በኋላ የት ነው የምሄደው? አንቺ እኮ ሚስቱ ነሽ። አትፈጪውም እኮ በእኛ ጋር መፍታት አትችይም። ይኸውልህ ሚስትነቴ እኔ ብቻ እስከሆንኩ ድረስ ነው። ሌላ ሚስት ሲያምረው የኔ ሚስትነት ያበቃል፣ ይሄዳል ወደ ሌላ ሚስት። ዋናው አንቺ ዋና አንደኛ ሚስት እኮ ነሽ። በቃ ትቀመጫለሽ። ንጉሥ ውስጥ ተቀመጫለሽ። አይቻልም። የት ነው የምትሄጂው? እሺ ሴቷስ ሁለተኛ ባለ ላዩ ላይ ብታመጣበት ይመቸዋል? እሷ ከሱ ውጭ አትሄድ፣ የትም አትሄድ። እሱ ለምን ታዲያ ከሱ ውጭ ይሄዳል? እሱ ያው ችግር ማግባት፣ ሌላ ልጆች ማብዛት፣ ልጅ ሲበዛ አብሮ የምትጋገዝ አብሮ ለመኖር ሲሆን ችግር የለም። ባህሉ ይፈቅዳል። ምን አልተዋጠለሽ? ሴት ሲባል ያምጃ። ስንት ሚስት ማግባት ታስባለህ አንተ? አንድ አውቀት ነው አውቀት ፊትክ ያስታውቃል። 5-6 ፊትክ ያስታውቃል። አሁን ለምሳሌ ከሀገሬ አንድ ባገባ ከሌላ አንድ ላገባ ይችላል። እንዲህ እናንተ ከአካባቢያችሁ ውጭ ሴት አትነኩም አይደል? ወንድ ልጅ ወንድ ለምሽ ሴቶቹ ናቸው ከእናንተ አይደለም ወይ? ላውራ ሴቶች ላይ ያለችው ትኩረት ለዛ ከባድ ሰዎች ስ ላውራ አረጋጊ እንዳልሰዓት እሷ እንትን ነው። ወንዱ ልጅ ያገባል። ሴት ልጅ ብዙ ጊዜ ከራሷ አትሄድም፣ አትወጣም፣ ወደ ውጭ አትወጣም። ወንዱ ልጅ ግን አሁን ለምሳሌ ፈረንጅ ያገባ አለ እና አሁን ፈረንጅ አግባኝ ብሎ እምቢ ብያቸው ያውቃል። ፈረንጅ አግባቢ እምቢተኝ ብያ ቃለሁ አይልም ብያ ቃለሁ። ልወጣ ነው ጣላ ወጣ ነው። ቆይ ጥያቄው አልገባህም። እኔ ያልኩትኝ ሴቶቹ ከእናንተ ውጭ በፍጹም ሌላ ወንድ እንደማይነኩ ነግረኛል። እናንተ ግን ትነካላችሁ ከእናንተ ውጭ። አሁን ከተማ ካልወጣሽ እዛ ሰው ገጠር ምኖሪ ከሆነ አነኪ በምን አገኘ አይመጣም። እሺ አይሉም፣ ይደብረዋል። ስለማታገኙ ነው እንጂ ብታገኙ የከተማ ሴት ወደ እናንተ ብትመጣ ትፈልጋላችሁ። ብታገኙ አትመጣማ። አሁን ለእሱ አሁን በሬ አወጣም፣ ለእሱ አሁን በሬ አናወጣም። አሁን አንቺ መጫ በሬ አናወጣም። አንቺ አሁን አላወጣም። በሬ አትሰጡም እናንተ ለራሳችሁ ሴት 60 በሬ ከፍላችሁ ታገቡ። የእኛ ሴት እኮ ጀግና ናት። የእኛ ሴት ጀግና ናት እኮ ሁሉ ነገር ትሰራላችሁ። ለጀግናችሁ 60 በሬ አውጥታችሁ ትከፍላላችሁ። ሰባ ሴት ብታገኙ ግን በሬ አትሰጡም። አንድ አልሰጠም። እኔ አንድ አልሰጠም። እሺ በሬ አትሰጡም፣ ግን አብራችሁ ትተኛላችሁ ብታገኙ። እነሱ አይተኙም፣ እኔ ልተኛ እችላለሁ። አሏሽ በሬ ሳትሰጥ ልትኛ ደፋር። እሺ ለማንኛውም ምን ያሁን ሜጣ ነው። ነገ እንገናኛለን። ትልቅ ዕጣ ላወጣ ነው። እሺ የ1 ሚሊዮን ብር ዕጣ ላወጣ ነው። አሁን መልካም እድል። እግዚአብሔር ይስጥልን። በጣም ነው አመሰግነው። እግዚአብሔር ልጆችሽን ይባርክልሽ፣ ቤተሰቦችሽን መልካም ትዳር ይሁንልሽ። ስትገባ 126,000 ምናምን ነበር። ከአሁን 133,600 ገብተናል። 7,600 ሰው ፎሎ አድርጎካል። ነገም ስንገናኝ እንደዚህ ፎሎ ያደርጉሃል። በርታ። ጨረሰና አንዱ አይጨረስም። በፍላጎት ነው። ባህላችን ምን ይላል? አብዛኝ ገጠር ላይ ያሉት ብዙ ጊዜ የሴት ልጅ የት ነው የሚወልዱት? ማን ነው የሚያርሱ? ጠንካራ ናቸው አሉ። ሴት ልጅ የሚያዋልዳት ማን ነው? አንዲት ሴት ስትወልድ ያው ቤተሰቦች አሉ፣ ባሏ ቤተሰቦች አሉ፣ ባሏም አለች። ያው ቤቷ አብዛኛውን ጊዜ ሕክምና ራሷ ስለምትወልድ ይህን ያህል ብዙም አይጨነቁም። ቤት ውስጥ ራሳቸው ቤት ውስጥ ያለ ሰው የሚያዋልዳቸው። ኦኬ የሚያርሳቸውስ? አንዲት ሴት ዛሬ ወልዳ ዛሬ ተነስታ ገንፎ ትሰራለች። ቤተሰብ ኮኔክሽን ነው
አልተቋረጥክም እኮ እየሰማንህ ነው። ችግር የለበትም። ራሷ በቃ ትወጣለች፣ ራሷ ትላለች። እሺ ሴቶች ሲገረዛሉ 2 3 ቀን 4 ቀን ችግር ከዛ በኋላ በቃ ጀግና ሴቶች ችግር የለባቸውም። እሺ አይሉም እነሱም ቆይ ብትይ ይችላል። ቀርቷል፣ እሱ ቀርቷል። አሁን ላይ አይቻልም። አሁን ላይ ሴት ግርዛት ቀርቷል። ጎጂ ባህል ተብሎ ከንፈር መተልተሉም ቢቀርላቸው ጥሩ ነበር ለሴቶች። አሁን ላይ አሁን ይቀራል። አሁን ቀስ ያለ ይቀራል። ይመጣል። አንቺ አትሰሪ መተሽ ያምራል እኮ አንቺ አሁን ሰጥቻለሁ። ቆይ እኔ እዛ ስመጣ ከንፈሬ ልታስተለትለኝ ነው? ከፈለግሽ ነው ሀሳብ ካለሽ ከፈለግሽ። አያምሽም ግን ጥሩ ነው። አያመኝም። ጥሩ ነው። እንደ አያምሽ ማለት እንትን አለ የኛ ባህላዊ መድኃኒት አለ። ችግር የለም አንቺ ከፈለግሽ። ኦኬ ወንድ ልጅ ጆሮሽን ማለት ነው። ጆሮሽን እንዲያምር እናደርጋለን። አንዱን ብቻ ግን ባይዘ ማለት ነው። ፀጉርሽን ትሰራለሽ እኛ ጋር። አዎ እንዴ በጣም በጣም ነው ያምረኛው። ፀጉርሽ ምን ማለት ነው? ያለ ቅቤ ነርተሻል። ያለ ቅቤ ሳይቀባ ኖርማል በቅባት ቅቤ ወዳለሁ። በቅቤ ይሰራል። ቅቤ ወዳለሁ። ጋይስ 18 6 ሰው ሁሉ በነሰከንድ ወይ ቤተሰብ ስኛ አባስቶኛ አዲስ ጋይስ ሰጥቶ ማያቀም ያለቀ ነው። 4 አንድ አዲስ ሰው ስጡኝላችሁ። እነዚህ ናቸው ክፋት የሌለባቸው ኢትዮጵያውያን። በጣም በእውነት በጣም ደስ ሱቅ የለ፣ ገንዘብ አያስፈልጋቸውም። እዛው በቆሎ ይዘራሉ። ሲያድግ ታጭዶ ምናምን ተፈጭቶ በድንጋይ ተፈጭቶ ገንፎ ይሰራል። ገንፎ ደግሞ በፈጣሪ በፈጠረው ውሃ ቧንቧ የለ፣ የመብራት አይቆጥር፣ የውሃ አይቆጥር፣ መብራት የላቸውም። በውሃ በተፈጥሮ ውሃ በወንዝ ውሃ ቀጥተው ገንፎ አብስለው ገንፎ ነው የሚበሉት። ጨው አይገባበትም፣ ዘይት አይገባበትም። ወተትና ውሃ ብቻ ተገንፍቶ ገንፎ ይበላሉ፣ ወተት ይጠጣሉ። ጠንካራ ናቸው፣ ማንም አያነቃቅታቸውም። ለዛ ጠንካራ ናቸው እና ከብታቸውን ደግሞ አያርዱም። ከብቱን የሚበሉት ከብት አይታረድም። ፍየል ግን የሚያከብሩት እንግዳ ከመጣ የቤቱ ትልቅ ፍየል ይታረድለታል ለእንግዳው እና በእሳት ይጠበስለታል እና ይበላል። ጅብ አለ። ጅብ እኛ ጋር ምንም አውሬ የለም። ምንም አውሬ የለም። ቤታቸው የሳር ቤት ነው። ጎንበስ ብላችሁ በንብርክክ በጉልበታችሁ ሄዳችሁ ነው የምትገቡት። ቤት ዝቅ ያለ ነው፣ የሳር ቤት። አይሸጡትም፣ አይሸጥም። ከብት ከቤተሰብ ውስጥ የሚወረስ ምናምን ነው እንጂ አይሸጥም። ከብት አይሸጥም፣ አይታረድም። ከብት እንደ ልጅ ነው እነሱ ጋር። ማይታረድበት ምክንያት ልጅ ነው። ታዲያ ልጅሽን እንዴት አይቻልም ማለት ነው። አይሸጥም፣ አይታረድም። ውሻ ያሳድጋችሁ አጥሉ ማለት ነው። እንደዛ ማለት ነው። ራሱ አርጅቶ ይሞታል እንጂ አይታረድም። ሌላ ደግሞ ሃይማኖት የላቸውም፣ ግን ፈጣሪ እንዳለ ያምናሉ። ሰዓት ደግሞ ሲነጋ ብርሃኑን አይተው ነው መንጋቱን የሚያውቁት። ሲጨልም ጨለመ ይላሉ። አለቃ። ሰኞ የለ፣ ማክሰኞ የለ፣ ጣጣ የለ። ትረስ ፍሪ ናቸው። ሌላ ምንድነው? እንደነገር ውሃ የምጠጡት የወንዝ ውሃ ነው አይደል? አዎ የወንዝ ውሃ ነው የሚጠጡት። እሺ አንድ ሰው ሲታመምስ ሆስፒታል አለ? ያው ከተማ ሄዳሉ። በአምቡላንስ ይጠራና ስልክ ውጭ ከተማ። ከእናንተ አካባቢ ከተማ ምን ያህል ኪሎ ሜትር ነው? አሁን ገጠር አሁን ለምሳሌ ሙርሲ አሁን 7 ቦታ አለ። 7 እንትን አለ፣ ጎሳ አለ። 7 ጎሳ። አንደኛ ጎሳ አሁን ለምሳሌ ከአሉበት 40-50 ኪሎ ሜትር ነው። 40-50 ኪሎ ሜትር በምን ተጉዛችሁ ነው ሰው ሲታመም የምትሄዱ? ይመጣል አምቡላንስ። አሁን አንዱ አሁን ይወጣና እዛ ጋር ውጭ ወጥቶ ላይ ያስደውላል። ስልክ ከየት አምጥታችሁ አምቡላንስ ትደውላላችሁ?
ለምሳሌ አሁን ስካውት ምናምን አሉ እንትኖች አሉ ስካውት ምናምን ይኖራሉ። ስካውት ማለት የፓርክ ጠባቂዎች ምናምን ስላሉ ምን ጠባቂ ፓርክ አለ። ኦኬ ገባኝ። እሺ አምቡላንስ ኦኬ። ሰው ሲሞትስ? አሁን አብዛኛውን እዛውም ይቀበራል። የራሱ ድንበር ላይ ማለት ነው። የራሱ ቤት ላይ ይሆናል። አንዳንዱ ደግሞ ራቅ ብሎ ይቀበራል እኮ። ማን ይቀብረዋል? ራሱ ቤተሰብ ቀብራል። እሺ መሬት በነፃ ነው? መሬት የፈለግሽ ነው ሲደርሽ ገጠር እኮ ነው ያሳይሽ። ገጠር እኮ ነው ገጠር እኮ ነው። ችግር የለበትም መሬት ችግር የለበትም። በቃ እና እንዴት ኢንተርኔት የለ መብራት የለ በምን ታሳየኛለህ? አይ ግማሽ ቦታዎች አሉ በጣም ወደ ውስጥ ካልገባው አሁን መንደር አለ። አሁን ለምሳሌ ዛሬ አሁን አንድ ወር እዛ ቦታ ካሉ አንድ ወር ቦታ ቀይራሉ። አንድ ቦታ ላይ አይቀመጡም። አይዘ አርብቶ አደር አንድ ቦታ አይቀመጥም። ከብቶችን ይዞ የሚዞረው ከብቶችን ይዞ ሲዞር ማለት ነው የተለያየ ቦታዎች ነው የሚዞረው። አንድ ቦታ ላይ አይቀመጥልሽም። እሺ ብሎ አንድ ቦታ ላይ ተረጋግቶ አይኖርም። አርብቶ አደር አንድ ቦታ ላይ ትኖራለህ። ሀቢባ ለምን አይኖርም? አርብቶ አደር እኮ ማለት እኮ ከብቶችን ተከትሎ የሚኖር ነው። ከፍት አለ አይደለ? ይሰማ? አዎ ይሰማል። ከብቶችን ተከትሎ ከከፍት ያለበት ሳር ያለበት መኖ ያለበት ውሃ ያለበት ቦታ ላይ ሄዶ ነው የሚኖረው አርብቶ አደር በተፈጥሮ ማለት ነው። ስለዚህ ሚስቱና ልጆቹ አብረው ይንከራተታሉ በየጊዜው ይሄዳሉ አብረው 22 ሰው አንዳንድ አበባ እስኪ ከባድ ነው። በየጊዜው አዳዲስ ቦታ መልመድ። ምንድን ነው የሚባሉት? ዘላኖች ነው የሚባሉት። እና አርብቶ አደር ወይ ዘላን አርብቶ አደር ነው የሚባለው። አሁን አርብቶ አደር ለምንድን ነው አርብቶ አደር የተባለው? ከብቶች ጋር አብሮ ከፍት ጋር የሚራመድ ነው። ከፍት ጋር አብሮ የሚሄድ ነው። አርብቶ አደር ማለት ከብቶች ስለሚያረቡ አብሮ ከየከብት ጋር ጠብቆ የሚሄዱት አርብቶ አደር አርብቶ ነው። አብዝቶ አይደለም የሚያድረው፣ ያው ከብቶች ጠብቆ እንደማደር ነው። ኦኬ አርብቶ አደር ከብቶች ስለሚያረባ አርብቶ አደር ባላገሩ አፍላደር እዛ አለ። አስጎብኝ እዚህ ጋር አለ። አስጎብኝ አለ። ሌላ እኛ ለሚመጣ አለ። ትልቅ ድርጅት አለው አለ። ባላገሩ አልመጣም። አንቺ ጋር አርብቶ አደር ሲባል አርብቶ አሁን ለምሳሌ ከብቶችን አሁን ከብት አንድ ቦታ ላይ አይቀመጥም። ከብት አይደለ ለምሳሌ 100 ከብት አንድ ሰው አሁን እዚህ አካባቢ ላይ 20 ሰው ካለ 20 በ100 ስንት ነው? 2000 መጣ አባጅ 20 ሲባዛ በ100 20 ሲባዛ በ100 2000 ከብት በየቦታ ካልተበታተነ በአንድ ቀን አያልቅም። እዚህ ጋር ሰር በአንድ ቀን አያልቅም። ለዛ ከብቶች ያሉበትን ቦታ እግር የጠበቀ ነው የሚሄደው። በቃ ከብቶች ያሉበት ሳር ያለበት ቦታ ላይ እየሄደ የሚሄደው። አንቺ በእሱ ጋር ልታይም ኢንተርኔት ስትሮንግ አይደለም ያዛናል። እሺ አንድ ሰው ቤቱን የሚሰራው በራሱ በምንድን ነው? በሳር ሳሩን አይገዛም። በገንዘብ ኪት አምጥቶ ነው ያጅዳል እዛ ሄዶ። እሺ በጣም ጥሩ። አንድ ወንድ ለትዳር ሲደርስና ማግባት ሲፈልግ ለቤተሰቦቹ እከሌን ማግባት እፈልጋለሁ አይልም። ራሱ ሳር አጭዶ ቤት ሰርቶ ሄዶ ይጠልፋታል። የራሱ ቤት ካለ ቤተሰቦች ቤት ካለ አሁን ቤቱ አሁን ለምሳሌ የሚነግሩ አሉ። አባት ያዘጋጀልሻል። አሁን ልጅ ብሎ አባት ያዘጋጀው ካለ አባት ለልጅ ይወስዳል። ልጅ ለልጅ ብሎ ማለት ነው። አሁን ድሮ ቆይቶ ያለ ልጅ ለልጅ ይባላሉ አይደለ? እሱ ከሆነ አለ። ከዛ ውጭ ደግሞ ጠልፎ ይዞዳል፣ በፍላጎት ይዞዳል። ከዛ ያስተማማሉ። ምን ልንገራ እኮ ያኖራታል። አባቱ የሰጠው ቤት ከሌለ እራሱ ቤቱን ይሰራል። ሳር አጭዶ እራሱ በሳር ቤቱን ይሰራል። ሳር አሁን እኮ የሚሰራው ማን ነው? ቤቱ ማን ነው? ሀቢባ እንደዚህ የሚካበር ቤት አይደለም። አንድ ንፋስ እንዳይወስድ ንፋስ አለ አይደለ? እንትን በረሃ ስለሆነ ንፋስ አለ። ዝቅ ያለ ቤት ብዙ ውጭ አይፈጅም። ቆዳ ቆዳ ይነጠፍልሻል። በቃ እንትን አለ፣ ሳር አለ። አንድ ድስት ካለ ያ ይሰራል። በቃ አለ። ይሄ የሚካበር አለው። አሳይሻለሁ ውስጡን፣ ወይ ደግሞ ቪዲዮ በውስጥ ልክልሻለሁ አለ ቤቱ ሙሉ። እሺ አንድ አባት እስከ ስንት ልጆች ሊኖሩት ይችላል በግምት?
እስከ 10 20 እስከ 10 20 ከአንድ ሚስት ያገባል። 3 4 ሚስት ሀብታም እንኳን ያገባል ከብቶች ካሉት። እሺ ምንም ነገር በገንዘብ ገዝታችሁ አታውቁም? ምንም ነገር አሁን ላይ ያው አንዳንዴ ውጭ ወጥተው ይገዛሉ። አሁን ለምሳሌ አንዳንዴ ደግሞ አሁን ቅርብ መንደር አለ። ቅርብ መንደሮች አሉ። ቅርብ መንደሮች አሁን ለከተማዎች ቅርብ መንደሮች ካሉ መንደር አለ። መንደር የሚባለው እኛ ጋር አሁን በየቦታ የሰፈሩ መንደር። አይ ከተማ ሳይሆን የተሰባሰበ ሰዎች 10-20 ሰው ያለበት ማለት ነው። ባለአባቶች አባቶች አሉ። አዎ ሰፈር ነገር እነዛ ሰፈሮች ያሉት ቅርብ ከሆኑ መጥተው አሁን ከተማ ያዩትን ነገር ያደርጋሉ። ወይ ጨው ሊገዙ ይችላሉ፣ ወይ ጎመን ሊገዙ ይችላሉ። አሁን ቅርብ ከሆኑ በጣም ቅርብ ከሆኑ አሁን ለምሳሌ 40 ኪሎ ሜትር መጥቶ ምንም ነገር አይመጣም። አንቺ ጋር ሲጀመር 40 ኪሎ ሜትር መጥቶ መቼ ማለት እኮ ነው። ደርሶ መልስ መጣ መቼ ይመሻል አይመጣም። ያለዛ ግን እነዚህ ግን ያው ከመጡ አሁን ለምሳሌ ፈረንጆች የሚጎበኙት አሁን መጥተው ቅርብ ያለውን ገብተው የሚጎበኙት እንትን አትልም። አሁን ለምሳሌ እንዴ ልበልሽ አሁን ፈረንጅ መጥቶ ሩቅ አይገባም፣ ይከብደዋል። ውስጥ አሁን መንገድ የለም። አብዛኛው ይቋረጥበታል። ከኢንተርኔት ርቀው ደግሞ እነሳይት የሚለጮቹ ምቹ መንገድም የለም። አሁን በጣም እንደዚህ ምቹ መንገድ አሁን ብዙ ጊዜ አሁን በጣም ረጅም ሲሆን ለአርሶ አደር የምታዩ መንገዶች